بسم الله والحمد لله والصلاة والسلام على رسول الله لقنا تملسنا إن الله سبحانه وتعالى أفلا يتدبرون القرآن أم على قلوبنا أقفالها የሰው ልጆች ጌታቸው ያወረደላቸውን መለኮታዊ መመሪያ ለምን ከልብ አያስተውሉትም ይሄን ቢያስተውሉ እኮ ኑሮ ለችግራቸው ሁሉ መፍትሄ ያገኙ ነበር በቁርአን ውስጥ ይላል ይሄንን ነው ተኛ የሚፈልግብን ማለት ነው ቃላቱን ብቻ ማነብነብ ሳይሆን መልእክቱን መረዳትና በማንኛውም ገጽታ ለሰው ልጅ የሚጠቅመውን ሁሉ ነገር ነግሯል አስተምሯል ማለት ነው የሚጎዳውን ነገር አሳውቋል አስጠንቅቋል ቁርአንን ማወቅና ከጌታ ጋር መተዋወቅ ስለሚያስከትል ነው ማለት ነው ወሊላሂ الاسماء الحسنى فادعوه بها ለአላህ Subhanahu Wa Ta'ala መልካምና ውብ የሆኑ የማዕረግ ስሞች አሉት እነዛን መልካም ስሞቹን ተጠቅማችሁ በሱ በማወደስና በማባበል በመጸለይ ጌታችሁን ለምኑ ይላል አላህ Subhanahu Wa Ta'ala እና ራሱን በራሱ ማስተዋወቁ ነው አላህ መልካም ስሞች አሉት መልካም ስሞች ተጠሪውን መልካምነት ይገልጻሉ ማለት ነው አንድ ታላቅ የሆነ ነገር የተለያዩ ማመኳሻና ማወደሻ ስሞች ይኖረዋል በፍጡር ደረጃ እንኳን አላህ ደግሞ ረብል ዓለሚን እንደመሆኑ ውብና መልካም የሆኑ የክብርና የማዕረግ በርካታ ስሞች አሉት እነዛን በርካታ ስሞችን አውቃችሁ በእነሱ ያባበላችሁና ያወደሳችሁ ለምኑት ጌታ ጋር ለመገናኘት ከፈለጋችሁ በላቸው ይላል እና እስማኡላህ አልሁስና የተባሉት መጥሪያው ቃሉ ከመጠሪያው ከአካሉ ጋር የተስማማ የተመጣጠነ ማለት ነው የሰዎች ስምና ተጠሪዎቹ የተለያዩ ናቸው ብዙ ጊዜ ማንንም ሰው ለልጁ ጥሩ ስም አወጣው ብሎ መርጦ ነው የሚያወጣው ግን ያ ስም ከተጨባጭ ከሰውነቱ ከማንነቱ ጋራ አይሄድም ብዙ ጊዜ ማለት ነው ተቃራኒ ነው የሚሆነው አንተ ያው ልጅ ጥሩ እንዲሆን ትፈልጋለህ የጀግና ስም ትሰጠዋለህ የቸር ስም ትሰጠዋለህ የደግ ስም ትሰጠዋለህ የፈለከውን በለው በመጨረሻ ግን መሐመድ ተብሎ ሲያበቃ ሸይጣን ይሆናል ስራው ማለት ነው ይሄ እንግዲህ ስሙ ያለ ተጠሪ ዝም ብሎ የተጣለ ስም ነው ማለት ነው ተቃራኒ ነገር ነው እና የመጨረሻ ፈሪ የሆነውን ሰውዬ አንበሳ ትለዋለህ ማለት ነው ምን ትርጉም አለው የአላህ ስሞች ግን ማንነቱ ጋር የተስማሙ ናቸው የፈለገውን ስም የአላህ ያስቀመጠው ስም የተጋነነ የሚባል ስም የለም ማለት ነው ወይም የማይመጥን የሚባል ነገር የለም አላህ ዓሊም ነው ከተባለ ዒልሙ ኩል ሰማዋት ወልአርድ እውቀቱ ከዚህ ወዲያ ተብሎ የሚለካ የሚደካ አይደለም ዓለምን በሙሉ ያካተተ እውቀት ስላለው ነው ዓሊም ነው የተባለው ሐሊም ነው ከተባለም ታጋሽ ማለት ነው ሐሊምነቱን የምናየው ነው ሰወለው ያአኹዙላሁ الناس بما كسبوا ما ترك على ظهرها ይላል ሰዎች በጥፋትና በክፋታቸው እለት በእለት በቆጣጠራቸው በመድር ላይ አንዲት ህይወት ኑሯት የምትንቀሳቀስ ነገር አይኖርም ነበር እንደ ጥፋታችሁ ግን በትግስቴ ዝምላችኋለሁ ያላየሁ መስለ ይላል ቀዲር ነው ይላል ቁድራው ዓለምን በሙሉ ያለምን መረዳት ሰማያት ምድርን በ6 ቀን ፈጥሮ ያጠናቀቀ ጌታ ነው ይሄ አይነት እንግዲህ ቁድራ ስላለው ቀዲር ነው ይባላል ማለት ነው እንዳውም ቃሉ አይገልጠው ማለት ይችላል ተጨባጭ ሁኔታውን ማለት ነው እና ሰሚዕ ነው ከተባለም እንደዚህ ነው አንተ የምትሰማው እዚህ አካባቢ በአቅራቢያ ከፍ ያለችውን ድምጽ ብቻ ነው የተለያዩ ድምጾች እንደ ገባያ ለምሳሌ በመተገባ ጊዜ ሲንጣጣ ዙሪያውን አንዱንም መስማት ያቀታል ዛማ ውስጥ ነኝ አይሰማኝም ትላለህ ድምጾች በበዙ ቁጥር መስማትህ እየደከመ ነው የሚሄደው ማለት ነው አላህ ግን የዓለምን ድምጾች በሙሉ እንደ አንድ ሰው ነው የሚሰማቸው ማለት ነው በሙሉ በቅርብ በሩቅ ያለው የዓለምን ቋንቋ በሙሉ የሰውን ብቻ አይደለም የጅኖችንም የእንስሳትንም የነፍሳትንም የእጽዋትንም ሁሉ ድምጽ በሙሉ ስለንዳ ተሰሚ ነው ይሄ አይነት እንግዲህ እንትን ስላለው ነው ሰሚዕ ነው የሚባለው ማለት ነው ሌላውም ረህማን ረሂም የሚለው ስም ለምሳሌ ሩህሩህ ነው አንተ ሩህሩህ የምትባለው ወይ ለአንድ ሰው ወይ ለሁለት ሰው ወይ ለሚስት ወይ ለልጅህ ነው የሱ ረህማ ግን ወራህመቲ ወሲዓት ኩል ሸይእ ይላል ሁሉን ነገር ያካትታል
ሁሉ ፍጥረታት ስንቱን ካፊር ስንቱን ፋጅር የሚቀልበው የሚያከማጥለው እሱ እየወነጀለው እየተዋጋው እሱ ግን ይቀልበዋል ማለት ነው። ይህ እንዲህ እያለ እንግዲህ 99 እነ ሊላሂ 99 እስመን 100 ኢላ ዋሂዳ ለመቶ አንድ ብቻ የጎደለው 99 አንኳር ስሞች አሉት በእኛ ዲን በቁርአንና በሐዲስ ሶሒህ የመጡ ማለት ነው። በእነዚህ ሁሉ ስም ባለቤት መሆኑን አውቀህ እሱን ለምን ስትፈልግ በእነዚህ የክብር ስሞቹ አባብለው እንጂ ባብዶ እየበሸህ ያትበል። ያዘዘህ በራሱ ስም እንድታወድሰው ነው በፍጡር ስም አይደለም እንድታወድሰው የሚፈልገው ማለት ነው። እና ይሄንን እንግዲህ መመሪያ ነው እያስቀመጠ ያለው። ብዙ ጊዜ ዱዓ ስናረግ ሩጠው ሰዎች የተለያዩ በአዲያን ነገሮችን ነው ሲያንተን ሲሉ በገለ ይሁንብህ ሲሉ የምትሰማው። አላህ ያ አርሐመ ራሒሚን የሚል ዱዓ አድራጊ ብዙ ጊዜ አትሰማም። ያ አክረመል አክረሚን ያ አዚም ያ ከሪም ያ ጀባር ብለህ ለምን በሱ ባዘዘህ መልክ እኔን ለማንፈልግ መለመን ትፈልጋላችሁ? አዎ እኔን መፈለግ እንዲሰማችሁና ጣቢታችሁ እንዲቀበላችሁ ከፈለጋችሁ ادعوني باسماء الحسنى እያለ ነው አላህ Subhanahu Wa Ta'ala። እነዚህ 99 የተባሉ ስሞች ደግሞ እነሱን ማወቅና በእነሱ መጠቀም ጉዳያችንን ለማስፈጸም ብቻ ሳይሆን ማን አህሷሃ ደኸለ الجنة ያ አላህን ስሞች ጠንቅቆ ያወቀ ሰው በዛ ሳቢያ ጀነት ለመግባት ይበቃል እስከ ማለት። ይሄን ያህል ዋጋ ያለውን ነገር ግን እኛ አናውቅም። አሁን አስማ አላህ الحسنى እስቲ ማን ነው ያፈዘው ብንል ገኝዋን አንድ ሁለት ሰው ማሻአላህ የተለያዩ ዜማዎችን ግን ብንጠየቅ እናመጣለን። በአውሮፓ በአሲያ በእንትና ሳይቀር የዘፋኞቹ የሙዚቀኞቹ የስፖርተኞቹ የስሞች እናመጣለን። በውድድር ቢከፈታ ማለት የአላህን ስም አምጡ ቢባል ግን አሁን ወይ 3 ወይ 4 የማያልፍ ነው አብዛኛው ማለት ነው። እና 99 የተባሉትም ደግሞ ይሄ ብቻ ማለት አይደለም። አስአሉከ ቢኩል እስሚን ሁወለክ ሰመይተ ቢሂ ነፍሰክ አው አንዘልተው ፊ ኪታቢክ አው ለምተው አሐድ من خلقك አው استأثرت به في علم الغيب عندك ይላል في مسند احمد። ተዚህም በላይ ከ400 በላይ ነው የአላህ ስም። ግን ቢያንስ 100ውን እንኳን አካባቢ ወቁ ይላል አላህ Subhanahu Wa Ta'ala። 100ዎቹ ትምርጦቹ ናቸው ከዛ መካከል እንደ ነሙዘጅ ነው የተወሰዱት ሩብ ማለት ነው። ከዛ በላይ ማንንም ፍጡር የማያውቀው ለራሱ ብቻ በሚስጥር የያዘውም ስም አለው አሉ። ይሄ ሁሉ ተትቶ ግን በማይረባው በቅራቅምቦው ነው የምንጠይቀው ስንጠይቅ ማለት ነው። ዚግባ በማይባለው በፍቅራው በጠንቋው ስም ነው ጌታን የምናወድሰው። ወሊላሂ الاسماء الحسنى መልካምና ውብ የሆኑ ስሞች አሉትና ፈድዑሁ ቢሃ ጌታን መጠየቅ አብዮት ማለት ተፈለክ በነዛ በክብርና በማዕረግ ስሞቹ እየጠራቸው አባብሉ ታወድሱት። ወዘሩ الذين يلحدون في اسمائه የሱን ስሞች የሚያወላግዱትን ሰዎች ተዋቸው እነሱ ተይዞላቸዋል ይላል። يلحدون ማለት የአላህን ስም በተለያየ መልኩ የሚያዛቡ ተንኮለኞች አሉ ወስላቶች እነሱን ዝምበል ተይዞላቸዋል ይላል አላህ Subhanahu Wa Ta'ala። እና የአላህን ስም የሚያዛቡ የሚባሉት የተለያዩ ናቸው። አንደኛ ሙሽሪኩል አረብ የአላህን ስም ለጣዖቶቻቸው ስም ሲያወጡ ከሱ ስም እየቀነጨቡ እየኮረጁ ይወስዱ ነበር። አላህ ከሚለው አላት ይላል። ላት የሚለው ጣዖት አላህ ከሚለው ቃል ተቀንጭቦ የተወሰደ ነው ማለት ነው። አልዓዚዝ ከሚለው ስም ዑዛ የሚል ጣዖት ስም ፈጠሩ ማለት ነው። አልመናት የሚለው ደግሞ መናን ከሚለው ከአላህ ስም የተወሰደ። እንግዲህ የድፍረታቸው ድፍረት የኔን ስም ለተቃራኒዎች አንድ ለማይፈይዱ ጣዖቶች ወስደው የኔን ስም እየቀነጫጨቡ ለጣዖቶቻቸው ያድላሉ ነው አወናባጆች። እነሱማ ዝምበል ተይዞላቸዋል። አንተ ግን ሙእሚን ነህና የጌታህን ስም በአግባቡ እየጠራህ አወድሰኝ በሱ አባብለኝ ጠይቀኝ ሰጣሃለሁ የምፈልገውን ነገር። እነዛኞቹ ግን በእኔ ስም የሚጫወቱና የሚሳለቁት ተይዞላቸዋል ይላል ማለት ነው። እንደገና የአላህን ስሞች ተሽቢህ የሚያረጉ ሰዎችም ተሙልሂዶቹ አንዱ ነው ሌላው ክፍል ናቸው ማለት ነው። የአላህን ስም በፍጡር ባህሪያት የሚመስሉ ሙጀሲሞች አሉ። አልና ምሳሌ على العرش استوى ان الرحمن على العرش استوى ሲባል كيف استوى በመግዜ استوى كاستوى يعني على الكرسي هذا ብሎ የሚገልጽ ሰዎች አሉ።
እና ያው እኔ ወንበር ላይ ተቀምጫለሁ አይደለም እሱም አርሽ ላይ እንደዚህ ይደላሉ ተቀምጧል ማለት ነው ይላል فلا تضربوا لله الامثال ليس كمثله شيء وهو السميع العليم የሚለውን ደፍጥጦ ማለት ነው ይሄም ሌላው ሙሐርፍ ነው ማለት ነው እስቲዋ يعلم كما يعلمه ربنا ويرضاه ማለት አለበት እሱ በሚፈልገው መልክ እስቲዋ እኛለው ብሏል እንዳለው ነው እኔ ዝርዝር ውስጥ አልገባም ማለት እንትቶ በሱ አቀማመጥ ይመስላል ማለት ነው ተሽቢህ የሚያደርጉ ተእዊል የሚያደርጉትም ደግሞ ማለት ነው ተእዊል ቃልን ትክክለኛውን ቃል ተተው ያልሆነ ቃል አምጥተው በዛ የሚያጠማዝዙ የሚያወራርሱም አሉ ማለት ነው ተክይፍ የሚያረጉም አሉ አላህ አዚም ነው በሚለው ጊዜ አላህ አዚምነቱ ምን ያህል ነው ሲባል ግዙፍ ነው በሚሉት ባንዲ ነገር ሊመስሉት ይችላሉ ማለት ነው ይሄም አላህን የተለየ ቅርጽ መስጠት በፍጡሮቹ መቃስ ማውጣት ማለት ነው ተሽቢህ የሚለውም እንደዛው ይመጣል ታዕጢል የሚለውም ያአላህ ስም እንግዲህ ትርጉም ያለው ነው ተትርጉምም ትርጉም በጣም የሰፋ የሆነ መልእክት ያለው ነገር ሆኖ ይያለ ግን ያአላህ ስም በሚወሳ ጊዜ ይሄ አትተርጉሙት ተብሏል ትርጉም የለውም ዝም ብለህ ለፈው ዲገፈው ይላል ትርጉም የሌለው ነገር እንዴት በቁርአን አልዓዚም ውስጥ ይኖራል እና ፋይዳ ቢስ ነገር የለም ቁርአን ውስጥ ግን እነሱ አንድ ነገር ተፍሲር ከሰጠነው ተሽቢህ መጣብናል ብለው በዛ ስጋት ጭራሹን ትርጉም እንደሌለው አድርገው የሚረዱ አሉ ማለት ነው ይሄም ሌላው ጥፋት ነው እነዚህ ሁሉ ይልሂዱነ በሚለው ውስጥ ሊካተቱ ይችላሉ ማለት ነው ሰይዘውነ ማካኑ ያዕመሉን እና ያ አላህን ስም የሚያወላግዱና የሚያጣምሙ ወይም ትርጉም አልባ የሚያደርጉ ሁሉ በሚሰሩት ደባ ይመነዳሉ ነገ ዋጋቸውን ያገኛሉ ሲል ያስጠነቅቃል ማለት ነው ወሚመን خلقنا امه يهدون بالحق ከዛ ቀጥሎ ደግሞ እነዚህ እንግዲህ በተለያየ መልክ የተሳሳቱትና ከመስመር ያፈነገጡትን ከገሰጠና ታስጠነቀቀ በኋላ ደጎቹንና ጥንቁቆቹን ደግሞ ያወድሳቸዋል በአንጻሩ ማለት ነው እንግዲህ የሰው ልጆች በታሪካቸው አብዛኛዎቹ አጥፊዎቹና አክፊዎቹ ናቸው የሚበዙት ከጥንት ታሪክም ቢሆን ከቅርብ ከናንተውም ቢሆን ብዙ ጊዜ የተሳሳቱት ቢበዙም ግን አለል ኸይር የለም አላህ የሚወዳቸው የሉም ማለት እንዳይመስላችሁ ይላል ከፈጠርናቸው ፍጥረታቶች መካከል ኡመቶች አሉ في كل زمان ومكان ቡርኖች ጭፍሮች አሉ ይሄዱነ ቢልሐቂ ራሳቸውንና ወገኖቻቸውን በሐቅ የሚመሩ ይላል እንግዲህ አብዛኛው ጠማማ ቢሆንም እንወር ባይ ቢሆንም ከነዛ መካከል ደግሞ አላህ የመረጣቸውና የባረካቸው በየዘመኑና በየሀገሩ በዛ በጨለማ ውስጥ ደግሞ ማብራት ያላቸው ሰዎች አሉ በሐቅ የሚመሩ ወቢሂ ያዕዲሉን በዛ ባወቁት ሐቅ የሚሰሩና ሌሎቹንም የሚዳኙና የሚያስተባብሩ ይላል ማለት ነው لا تزال طائفة من أمتي ظاهرين على الحق በሚለው ሐዲስ የተብራራው ነው ይሄ አያት ማለት ነው እና በኔ ኡመቶች ውስጥ ያሽቆለቆለ ይሄዳል ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم قالوا በኋላ ولا تزال طائفة في أمتي ظاهرة على الحق لا يضرها من خذلها ولا من خالفها حتى يأتي أمر الله አሉ በኔ ኡመቶች ውስጥ ኸይረኞች ጀማዓዎች አይጠፉም ምናልባት እንግዲህ አንዳንድ ጊዜ ሰው የማያቸው ጎልተው የማይታዩ ሊሆኑ ይችላሉ ሊዋጡ ይችላሉ ግን የሐቅ ባለቤት የሆኑ ቡርኖች በኡመቶች ውስጥ እስከ ቂያማ ቀን ድረስ ይገኛሉ ያሉት ከዛ አያት በመነሳት ነው ከፈጠርናቸው ፍጥረታቶች መካከል ተናንተም እንዳሉ አሁንም እስከ መጨረሻው ድረስ ይህዱነ ቢልሐቅ ራሳቸውንና ሌሎች ወገኖቻቸውንም በሐቅ ለመምራት የሚሞክሩ አሉ የሐቅ ጓዶች ማለት ነው ወቢሂ ያዕዲሉን ማለት ወቢሃذا الحق يقومون ويعملون ويقضون للناس በዚህ ባመኑበትና ባወቁት ሐቅ ይሰሩበታል አቅም በፈቀደ ቁጥር ሌሎቹንም ደግሞ ይዳኙበታል ለማንም ለምንም ሳያደሉ ሐቁን የሚፈርዱና የሚያስተምሩ አሉ በማለት ያወድሳቸዋል እነዚህ ጧይፈትን መንሱራ አናጂያ በመባል የሚታወቁት እነዚህ ናቸው ቁጥራቸው ሊያንስ ይችላል ሀገራቸው ሊቀያየር ይችላል በአንድ ወቅት በምስራቅ ሊኖሩ ይችላሉ በሌላ ጊዜ ደግሞ ምዕራብ ሊሆኑ ይችላሉ
ማግዜ መሐከል ደቡብ ሰሜን ሊሆኑ ይችላሉ ብቻ في امتي محمد على الحق አይጠፋም ይላል አላህ Subhanahu Wa Ta'ala ይሄ እንግዲህ ናሙና ነው ማለት ነው ቢያንስ ዘሩ እንዳይጠፋ አላህ ዶማን ሰጥቶታል ማለት ነው እነዚህ ሰዎች እነማን ናቸው ብለህ ብትፈልጋቸው በቀጥታ ጎልተው ላታገኛቸው ትችላለህ ወይም ደግሞ ተመሳሳይ ሊሆንብህ ይችላል በአሁኑ ጊዜ ግን አህለል ዶላል ፊረቀ ዳላ በጣም ብዙ ናቸው እያንዳንዱ ግን እኔ ነኝ ትክክለኛው ሲል ነው የምታገኘው ማለት ነው ራሱን ይቀድሳል ሌላውን ያንኳስሳል ይህ አይደለም በአላህ ሚዛን ነው የሚታወቁት ማለት ነው አለበለዚያ እኔ መጥፎ ነኝ የሚል ይችላል እንዴ መጥፎ ቢሆንማ አያን ነገር አይከተልም እኮ በራሱ አስተሳሰብ ሁሉ ህዝብን በማለደህም ፈሪሁን ነው ሁሉም ሰው እኔ ነኝ የሚሻለው ማለቱ የተለመደ ነው እንኳን ሙስሊም ነኝ የሚለው ቀርጦ ይሁዲ እኛንም ያህል የለም አይደል የሚሉት ነስራኒም እንደዛው ነው መጁሲም ሹዩዒም ከኛ የበለጠ ትክክለኛ የለም ብሎ ነው የሚያምነው ሰው ራሱን ስላወደሰ አይደለም ጥሩ የሚሆነው በአላህ ሚዛን ነው የሚለካው ማለት ነው በአላህ ሚዛን ተለክተው የሚያልፉትን ደግሞ እሱ ነው የሚያቃቸው ምናልባት አንዳንድ ጊዜ ጠንከርና ጎላ ብለው ሊወጡ ይችላሉ ያነ ሰውም ሊያቃቸው ይችላል በጣም ጫናው ሲከብድ ግን ሌላው ያጠላባቸውና እያሉ እንደሌሉ ሊሆኑ ይችላሉ በራሳቸው ዙሪያ ይሆናል ስራቸው ማለት ነው والذين كذبوا بآياتنا ለማንኛውም እነዚያ በአንቀጾቻችን የሚያስተባብሉት እነዚህ ያው ብዙዎቹ ናቸውና በየዘመኑ የአላህን አንቀጾች የሚያስተባብሉ አራዊቶች መቸም እነሱ በገፍ ነው የሚገኙት እነሱ ደግሞ በምን መልክ ነው የምታያቸው ታላችሁኝ ሰነስተድርጅሁ من حيث لا يعلمون በማያውቁበት መልክ አዘናግተን ድባቅ እንደምንመታቸው ነው እነሱንማ ይላል አላህ እንግዲህ ከአላህ ፈቃድ ያፈንግጠው ማን አለብን ብለው የሚያቀራሩትና የሚጮሁትማ ዓለምን የሚያምሱት ለተወሰነ ጊዜ ነው ያዋስቋቸው ጉልበቱን ሀብቱን ዕውቀቱን ትጥቁን ሰጥቻቸዋለሁኝ ከዛ በኋላ እኔ በሰጣቸው ኃይል ታጅበው ዓለምን ያምሳሉ ማለት ነው ሐቀኛ እነሱ መስለው ያቀራራሉ ይበሉ እንጂ ቀጠሯቸው እስከምትደርስ ነው እያበላሁ እያጠጣሁ እያዘጋጀው እየሞከትኩኝ ያደለኩኝ ያቆያቸውና ባላሰቡት መልክ አንድ ቀን አስተነፍሳቸዋለሁ ይላል አላህ Subhanahu Wa Ta'ala ሰነስተድርጅሁም ማለት አንከብት ወደ አንድ ቦታ ወደ ማረጃ ቦታ ስትወስደው ብቻ እንተነጥል ያለ ድምተ ዘመዶች ይልና ይግረጨረጫል ወደ ይሯሯጣል ጨውታ መጣና ታቀምሰዋለህ ጨዋን ተቀመሰ በኋላ ይከተላል በቀላሉ የተከተለ ማረጃው ቦታ ድረስ ተወስደውና በቀላሉ ታርደዋለህ አዳው አላህ እንደዛ ናቸው ነው የሚለው አላህ Subhanahu Wa Ta'ala ልክ አላህን እየወነጀለ እየካደ እያስተባበለ ግፍ እየፈጸመ ህዝብን እያመሰ እያተራመሰ አላህ የወደደኝ ይመስለዋል ወይም አላህ የፈራኝ አላህ የሚባለው ነገር ቢኖር ኑሮ ለምን ዝም አለኝ የሚሉ ጎበዞች አሉ እስቲ አላህ መጥቶ ያስጥልህ አሏቸው ማዕከላዊ ሲቀጠቀጡ የነበሩት ሰዎች አላህን ፈራ አንዱ እንደለመደ አፉ ለምዷልና ሙእሚንን አላህን ፈራ ይላል አይደለም አላህን ፈራ ነው በዚህ ነገር አለ እስቲ አላህ መጥቶ ያድንህ ዛሬ አለኛል ሹፍ እነዚህ እንግዲህ አሁን ባላቸው ይሄን ጉልበት ይሄን ስልጣን ይሄን ማን የሰጣቸው እሱ ነው ግን እነሱ ተሐዲ እስቲ አንተ አላህ ይጣና ያድንህ ይላል ይሄን ይበል እንጂ ሰነስተድርጅሁም እንደሱ ወዳውኑ ባሊዘው አፈርደን ባላበላው ግን በጉዞ ላይ ነው ያለ ነው እየጎተትኩት ነው ወደ መታረጃው እየወሰድኩት ነው መውደቂያው ሩቅ አይሆንም ይላል አላህ Subhanahu Wa Ta'ala من حيث لا يعلمون እነሱም ይخطጡት የሚመኙት ለምዕት ዓመታት ነግሰው ሊኖሩ ነው ተኛ በላይ ሀያል የለም ካሁን በኋላ ብለው ነው የሚያስቡት ያሉት ግን ባላሰበው ሁኔታ ወደ ውድቀቱ እየነዳሁት ነው አልገባውም እንጂ ይላል አላህ Subhanahu Wa Ta'ala ወኡምሊ ለሁም ለነሱ እድሜያቸውን ለተወሰነ ጊዜ ላስረዝምላቸው ይችላል ጸጋቸውንም ላትረፈርፍላቸው ይችላል ለምን ኢነከይዲ መቲን የኔ ዘዴ ረቂቅ ነውና ይላል አላህ Subhanahu Wa Ta'ala መግለጫ ሳይሰጥ በቀላሉ የወደድኩት ያከበርኩት መስለ ያበላው ያጠጣው ሁሉ ነገር በእጁ ሁሉ ነገር በደጁ አድርጌለት ማን አለብኝ ብሎ ሲንፈላሰስ ወዳውኑ ዋጋውን የሚያገኝበት ሁኔታ ነው የሚመቻችለት
ዘዴ በጣም ጠጣርና ረቂቅ ስለሆነ ያኔ ወቅቱ ሲደርስ ውጤቱን ያውታል እስከዛው ተዋቸው ያናፉ ይላል አላህ Subhanahu Wa Ta'ala አወለም የተፈከሩ ማ ቢሷሂቢሂም ሚን ጀናህ ይላል ታዲያ የዚህ አይነቶቹ ሰዎች በከፍተኛ ደረጃ በዚህ ያሳፋሪና አስቀያሚ ሁኔታ የነበሩት በነብዩ ወቅት የነበሩት ናቸው ነብዩን እንግዲህ በአካል አላህ Subhanahu Wa Ta'ala ከመሃላቸው መርጦ የራሱን መመሪያ ቁርአንን በሚገባቸው ቋንቋ አውርዶ ኑሩ ግልጽ ሆኖ በፊታቸው እየተንጸባረቀ ያለ የአላህን መልእክተኛ ምን ይሏቸው ነበር هذا الساحر وهذا الشاعر هذا المجنون አፋክ ይሏቸው ነበር ማለት ነው ስለዚህ ይሄን የሚሉ ሰዎች እውን አቅላላቸው አላህ አወለም የተፈከሩ ማ ቢሷሂቢሂም ሚን ጀናህ እንዴት ሰው አቅል ያለው ያልሆነ ነገር ማንም ሰሚ ተመልካች ታዛቢ ምን ይለኛል ማለትን ትቶ ተቃራኒውን በሰው ላይ ይለጥፋል ማቢ ሷሂቢ ማለት ማቢ ነብይም ይሄ መሪ አድርጌ የመረጥኩላቸውና የሰየምኩላቸው ሰው የሙሐመድ እብደት የሚባል ነገር ሲያልፍም አይነካውም እሱና እብደት የትና ምንም የሚገናኙ ነገሮች አይደሉም ግን ሰው ለመስደብ የሰውን ስም ለማጥቆር ለማጠልሸት ከፈለክ አስመስለህ ብትናገር እንኳን ትንሽ ተቀባይነት ይኖረዋል እነዚህ ግን በተቃራኒ አዕቀለ الناس ከሰው ሁሉ የበለጠ በአእምሮ ማንም ሊወዳደረው የማይችል ብሩህ አእምሮ ያለው ሰውዬ እብዲ ነው ብለው ሲናገሩ እውን ማን ነው እብዱ እነሱ አይደሉም አንድ ሰው አዳኝ ነው አሉ በረሃ ሄዶ አውሬዎችን ያድናል ሚዳቋዎች ምናምን እየተኮሰ በጥይት ይመታል እና በጣም ተኳሽ ነው ባሻጋሪ ሚዳቋዋን ይመታታል ሲመታት እግሯንና ጆሮዋን አጣምሮ መታት አይየልኔን ምን ተኳሽ እግሯንና ጆሮዋን እኮ ባንዲ ጥይት መታዋት አለ ጓደኛው ምን አለ ገረመውና አረ አስመስልህ አውራ እንደዚህ ነገር እግርና ጆሮ የትና ተገናኝቶ አለ መሳቂያ ትሆናለህ ልብ ብለህ አውራ ሲለው አይ እግሯን አንስታ እኮ ጆሮዋን ስታክ ነበር አለ አዎ ይሄ ልክ ይመጣል አለ የማይዛመር ነገር ግን ቆርጠህ ቀጥለህ ዝም ብለህ ስታወራ ሌሎች ሰዎች እኮ አቅላላቸው ይታዘቡሃል አቅልና የመጨረሻ ብልጥ የሆነውን ሰውዬ ጅል ነው ብለህ ታወራ አንተ ነው ሰው ጅል የሚያረግህ ማለት ነው ያን ሰው የሚያቅሰው ሁሉ የመጨረሻ ታማኝ የሆነውን ሰውዬ ኻኢን ነው ወስላታ ነው ታልክ ደግሞ አንተ ወስላታ መሆንን ነው ሰው የሚወስደው ማለት ነው ይሄንን እንግዲህ ቢያንስ ነው ለትዝብት ራሳችሁን ለምን ታጋልጣላችሁ ይሄ ወንድማችሁ እኮ እናንተ እንደምትሉት ሊሆን የሚችል ነገር አይደለም ተእብደት በጣም የራቀ ሰው ነው ሌላ ሰው እንኳን አቅላለሁ ይባላል እንኳን እሱ ብዲ ከሆነ ማን ነው አቂሉ በዚች ምድር ላይ ይላል አላህ Subhanahu Wa Ta'ala ኢን ሁወ ኢላ ነዚሩ ሙቢን እና የዚህ ሰውዬ ማንነት ጠፍቷችሁ ከሆነ እኔ ልንገራችሁ ለናንተ ግልጽ የሆነ አስጠንቃቂ አስተማሪ ነው እናንተ ወገኖቹ እንዲያትጠፉበት ነው ሁሉ ጊዜ ያለ መሰልቸት የመጣ አላህን ፍሩ እያለ የሚመክራችሁ ይሄን እናንተ ማትፈልጉትን ነገር ስለተናገረ ብቻ ስሙን ለማጥፋትና ሰው እንዲሸሸው ለማድረግ እብዲ ነው ትሉታላችሁ ይሄን ማለት ደግሞ እናንተን ራሱ ትዝብት ላይ የሚጥል አባባል ነውና ሰው ተተቻችሁ ማስመስላችሁ እንኳን ተቹ ይሄ ሰውዬ እናንተ እንደምትሉት እብዲ ሳይሆን እናንተ የማትፈልጉትን ሐቅ የሚናገርና የሚያስጠነቅቅ መሆኑ ነው እብዲ ያሰኘው እንጂ እንደሚታወቀው የእብደት ባህሪ ኑሮበት አይደለም ይላቸዋል ማለት ነው አሁንም እንደዚህ ነው ትንሽ ሙኻሊፍ የሆነ ነገር ይዞ ከመጣ ማንም ብሩህ አመለካከት ያለው ሰው ወዳውኑ ጃሂዝ የሆነች ካባት ተደረብለታለች እሱ እኮ እንደዚህ ነው እትሃም ይደረጋል ማለት ነው ለምን ሰው እንዳይቀርበው እንዳይከተለው ትፍለዋለህ ማለት ነው ጠላት ተቀበዋለህ ይሄ እንግዲህ የሽሪሮች የተንኮለኞች ልማድ ነው እና አንድ ሰው መጥፎም ከሆነ መልካምም ከሆነ በህደትና በይዘት ይለይለታል ሰውን ግን ጥላቶቹ ስላብጠለጠሉትና ስላንቋሸሹት እርኩስ ነው ማለት የለባችሁም ያ የሚባለው ነገር ምን ያህል እውነት ነው ብሎ ቆም ብሎ ማሰብ ያስፈልጋል ጥላት ሁሉ ጊዜም ለጥላቱ ኸይር አያስብም ስሙን ለማጥፋት ወደ ኋላ አይልም እና በአንተ ላይ ያልሆነ ትችት የሚሰነዝሩ ሰዎች ሁሉ እነሱ ራሳቸው
ለትዝብት የተጋለጡ ጅሎች ናቸው አልገባቸውም እንጂ ይላል። አወለም ينظሩ في ملكوت السماوات والارض እንደገና አንተን ያልሆነ ስም እየለጠፉ የሚተቹትና የሚዘልፉት ሰዎች ለመሆኑ በሰማያትና በምድር ዙሪያ ያለን የጌታን የስልጣን ውጤት አያስተውሉምን? አላህ Subhanahu Wa Ta'ala ይሄንን ሰማይ ያለ መደገፊያ ያቆመ፣ ይሄን ምድር በዚህ አንጣሎ የዘረጋ፣ ይሄን ሁሉ ተራራ፣ ይሄን ሁሉ እጽዋት፣ ይሄን ሁሉ ተክል ዛፍ፣ ይሄን ሁሉ እንስሳት የፈጠረ ጌታ ምን ያህል ግዙፍ ስልጣን ያለው ጌታ ነው። ይሄ ጌታ የላከውና የመረጠው ሰው ደግሞ ምን የታደለ ሰው ነው ብለው ሰከን ብለው ማሰብ ሲገባቸው እንደገና እነሱ ሰይጣን ሆነው ሌላን ሰይጣን ሊያረጉ ይሞክራሉ፣ ይፍጨረጨራሉ። መጀመሪያ አቅል ካለህ እስቲ ሰማያትና ምድርን የፈጠረ ጌታ ስልጣኑ ኃይሉ ምን ያህል እንደሆነ ተገንዘብ እና መልእክተኛውን መዝለፍ ማለት እሱን መንቀፍ ማለት ነው ብለህ ለምን አትረዳም አቅል ካለህ? ወማ خلق الله من شيء አላህ በአለም ላይ የፈጠራቸውን ነገሮች ሁሉ እያንዳንዳቸው ብታስተውላቸው የጌታቸውን ማንነትና ምንነት ጠቋሚ እኮ ናቸው። በዚህ መልክ ለምን አታስቡም ይላል። وانا عسى ان يكون قد اقترب اجلهم ምናልባት እነሱ በዚህ በኩይ ተግባራቸው እየጋለቡ ብዙ የአመታትን እንኖራለን ብለው ሲመኙ ማን ያውቃል እድሜያቸው ተጠናቆ ሊሆን ይችላል እኮ ድንገት መዘራዝርት ሊገቡ ይችላሉ። ይሄንን ስለምን ግምት ውስጥ አያስገቡትም ይላል። ሰው ሁሉ ጊዜ መቼም እጠፋለሁ አይልም፣ እኖራለሁ፣ ከብራለሁ፣ እነስራለሁ ነው ዜማው አይደል? ስለዚህ ስለ 100 አመት ተንኮል ተመሸረብ እኔ የዛሬ አመት ላልኖር እችላለሁኝ፣ ይልቁንስ ጌታዬ ጋር መታረቅ ይሻለኛል ለዘላለሙ ዓለም ለምን ብለው አያስቡም? فبأي حديث بعده يؤمنون ይሄን የመሰለ በሳልና ብሩህ የሆነ መመሪያ ቁርአን አልዓዚም ሰጠን እየነገርናቸውና እያስተማርናቸው የአልዋጥላቸውና አልጥማቸው ያሉ ሰዎች ምን አይነት ወሬ ነው የሚዋጥላቸውና የሚገባቸው ይላል አላህ Subhanahu Wa Ta'ala። ሰው እንግዲህ የሚጠቅም ነገር ባየና በሰማ ቁጥር ያ ነገር ይጠቅመኛል ብሎ ከያዘው ሊጠቅመው ይችላል። ግን በዚህ ምድር ላይ በማንኛውም መልክ ከረበል ዓለሚን የተሻለ መካሪና አስተማሪ የለም። ይሄንን የመሰለ ብሩህ መመሪያ አውርጀ ለዲን ለዱንያችሁ ለአካል ለመንፈሳችሁ የሚበጃችሁን የሚነግርና የሚያስተምራችሁ ቁርአን ካልተዋጠላችሁና ካልጣማችሁ ምን አይነት ዜና ነው ደስ የሚላችሁና የሚዋጥላችሁ በላቸው ይላል አላህ Subhanahu Wa Ta'ala። ይሄ አሁን ያለ ጥያቄ ነው አሁንም ማለት ነው። ቁርአን የሚሰሙት እንቅራት እንማር ብለው በሱ ዙሪያ የሚንደፋደፉት እሚንት ናቸው በጣት የሚቆጠሩት። አብዛኛው ግን የሸይጣንን መዝሙር ነው የሚያዳምጠው ማለት ነው። እና የኔን የጌታቸውን መመሪያ ያልተቀበሉና ያልተከተሉ ምን አይነት መመሪያ ነው በዛ ፈንታ የሚተኩት? የሸይጣን መዝሙር ነው፣ ሌላ ምንም ነገር የለውም ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች አቅላቸውን ተጠቅመው ጌታ የላከላቸውን መመሪያ በስራ ላይ አውለው ራሳቸውን እንዲያድኑ ነው ደጋግሞ የሚያሰምርበት ማለት ነው። ይሄንን ያልተቀበሉ እና የለገሙት ዛሬ ዝምበላቸው ነገ ወጥመዱ ሲገቡ ያውቁታል ውጤቱን በማለት ነውና የገለጸው። አሁን እኛም ይሄንን እድል ተጠቅመን በመንችለው አቅም ጌታ የመከረና የነገረንን ለመስማትና ለመስራት መሞከር አለብን እያልን የዛሬው ደርሳችን እዚህ ላይ ይጠቃለላል። ሰለላሁ ዐለይሂ ወሰለም አለ ነብዩ ወአለይሂ